የድሮ እምነትሽ ምን ነበር? ኦርቶዶክስ። አሁን ወደ ሙስሊም የገባሽው? ከቁርአን የምትወጂው ክፍል ምንድን ነው? ከቁርአን የምትወጂው ክፍል ምንድን ነው? ኦ ይሄ የአልጋ መብራት ያ ሀበሻ ግን የአልጋ መብራት ይገዛል ብለሽ ነው? በዚህ ፊት ሁሉ መሞጣ ሞጣ አይከብድም? የኔ ቆንጆ ሞቼ ይበልጥ ካለው እኔን ኖረሽን በበለትሽ ማማዬ። ይሄ ጣቴ ይበልጣል። አንተ እንደዚህ አታፈጥ። ማነው ግን ኮንፊደንስ የሚሰጣችሁ? የምርክን ነው? የምር በህይወት ዘመንሽ ከቤተሰብሽ ውጪ ሰው ቆንጆ ብሎሽ የሚያውቅ አይመስለኝም። እኔ ባልባልም አይገርመኝም በነገራችን ላይ ስላልሆንሽ። ኤክስኪውዝ ሚ የድሮ አልቀረም። ይሄ መልክ አልቀረም። የድሮ መልክ ነው ያለሽ። አይ እንትና ነው የሚመስለው። ታውቃታለች። ሴቶች ጥቁር መሆናችሁን ትጠሉታላችሁ። ለምንድን ነው የነጭ ፊልተር የምትጠቀሚው? አረ ጌታን ቀይ ነኝ እንዴ? ቀይማ ፊልተር ተጠቅመሽ ከኔ አትቀይም። ፊልተሩን ተጠቅመሽ እኔ አንቺ የተጠቀምሽውን ፊልተር ብጠቀም ምን እንደሚመስል ቢሩን ቀይ ነኝ። ፊልተር እንደ ነጭ እንደሚያደርጊው ግርግዳው ራሱ አብሮ ነጭ ሲሆን ስማኔ የተጠቀምኩት ፊልተር እኮ ማለት ነው ጽሑፍ አለው። እሺ የኔስ የለም። አሁን መጣክ ግን እሺ ችግር የለውም። ምን አሁን ጥቁር ሆንኩኝ ቀይ ሆንኩኝ አያጣላንም። እሱን ታዩና ኮሜንት ላይ ቂጣለሽ እያሉ ነው። የምር ቂጣለሽ? የለኝም። በምንድን ነው የምታሪው ታዲያ? በእንትኔ በምንሽ? ስማሙን ኧረ ቂጥሽን ተጠረጊ። እዚህ አርተሽ አልተጠረግሽም። አሁን ኮንፍ ስትይ ወጥቶ ነበር። ዋይብስ አይሻልሽም? የለኝም። እሺ ስማ አልሽኝ። ስለምን እናውራ? አይ ልዘፍንልክ ነበረ። እስቲ ዝፈኝ። እስቲ ዛክ እንዴት ነህ? ኮንፊደንስን አሳጣክ። ቡሽቲ ሂርስ ሀመር ብሎ ራሱን ስሙ እንዲህ ብሎ ተነስቶ እንዲህ የድሮ ሰዎች አትሁኝ። እንዲህ ብላችሁ ካሜራውን ተነስታችሁ እሺ እሺ። አልተዋወቅንም። ስምሽ ማን ነው? አቢጊያ። ስንት ዓመትሽ ነው? 23 23 አቢጊያ ትሰራለሽ? አይ አይደለም፣ አልሰራም። ተማሪ ነኝ። የት አካባቢ ነው የምትኖሪ? ጎተራ በላንቻ በኩል ነው ወይስ ኮንዶሚኒየሙን አወቀው? አጎና? ይሄ ሃሌሉያ ሆስፒታል ውስጥ ያለው እኮ አጎና። ከሱ ጀርባ ወደ ሜክሲኮ የሚያስኬደው አጭሯ መንገድ አለችው። እዛ አካባቢ ነው የምኖረው።
ልትመጣ ፈልገ ነው? ትፈጽሚያለሽ እንዳትደፊ። ለምን መጣለሁ? ለምን መጣለሁ? ምን የሚያስመጣኝ ነገር አለ? ፓስፖርት ለመጣ አደይ አበባ ወደ አደይ አበባ እንትን ብሏል እኮ ተቀይሯል። እኔ ጎተራ ጋር ያለን የተቀበልኩ ፓስፖርት ሄደክበታል። ግን ለምንድን ነው ሻሽ ያረግሽው? አሁን ሰልም ያለው ፕሮፋይል ፒክቸርሽ ላይ አልሰለምሽም? ፕሮፋይል ፒክቸርሽ ላይ አልሰለምሽም ነበር? ግን ችግር የለውም። የኔ እምነት ነው። የድሮ እምነትሽ ምን ነበር? ኦርቶዶክስ። አሁን ወደ ሙስሊም የገባሽው? ከቁርአን የምትወጂው ክፍል ምንድን ነው? ከቁርአን የምትወጂው ክፍል ምንድን ነው? ገና አዲስ ነኝ። ስንት ጊዜ ሆነሽ? ያው ምንድነው ከቸርች ካቀረው ምናምን ረጅም ጊዜ ሆኖኛል። አይ እስልምናን ከተቀላቀልሽ? ኧረ ገና ነኝ። በዚህ ወር ውስጥ ምናምን እና እየጾምሽ ነው? የረመዳን ነው። አልጾምኩም። አይ የጾምኩ አይደለም ገና ሀሳብ ውስጥ ነገር ነኝ። ገባክ? የምማራቸው ነገሮች ማወቅ የምፈልጋቸው ነገሮች አሉ። ከቤተሰብ ጋር የምትኖሪ? ታዲያ አሁን የእስልምና ስምሽ ምን ሆነ? ኧረ እስከሆነ ብዬ ነው የምባለው። አግብተሻል? አላገባም። ባይሆን እዚህ ቤተሰቦችህ ስም ያውጡልኝ። መጽሐፍ ቅዱስ ምን ይላል መሰለሽ? ማቴዎስ ወንጌል ላይ በምድር የሚክዱኝም በሰማይ ክዳቸዋለሁ ይላል። አንቺ አሁን እግዚአብሔርን እየካድሽ ነው። ከልጅነታቸው ጀምሮ እስልምና ሆኖ ያደጉ ሰዎችን እኔ ሪስፔክት አደርጋለሁ። ለሙስሊሞች ብዙ ሙስሊም ጓደኞች አሉኝ፣ ሪስፔክት አደርጋለሁ። አንቺ ግን ክርስቲያን ሆነሽ እግዚአብሔርን እየካድሽ ነው እና በሰማይ ቤት እግዚአብሔር እንዳይክድሽ ተጠንቀቂ። አይደረግም። የሚቀለድበትና ማይቀለድበት ነገር አለ። ኖ አልቀለድኩም። ምን ሆነክ ነው? ታዲያ ባዮሽ ምንድን ነው የሚለው? ስለ ሁሉም ነገር እግዚአብሔር ይመስገን ይላል እኮ ስቲል ባዮሽ። የምርክ ነው? አያስቅም። እኔ በብዙ ነገር ልቀልድ እችላለሁ፣ ግን በሃይማኖት አልቀልድም እኮ። የፈለኩት ማመን እችላለሁ። አዎ እኮ ሙስሊም ከሆንሽ ሪስፔክት አድርጌ አከብርሻለሁ፣ ግን ሁለት ነገር አትበይ። ለሙስሊሞችም ዲስሪስፔክት ነው። ስቀይርስ ቆይሽ ነው ሙሉ ካስደበርኩ ሶሪሽ። በእሳት አይቀለድም። እግዚአብሔርም አላህም አይቀለድበትም። አንቺ አሁን ሁለቱም ላይ እየቀለድሽ ነው። አታነካካኝ አንተ። ማርያምን እየቀለድኩ አይደለም። ይኸው ማርያምን እየቀለድኩ አይደለም። እና ሙስሊም ነሽ? አዎ ሙስሊም ነኝ። ምን ሆነክ ነው? ማለቴ ገና መንገድ ላይ ነኝ። ገና መንገድ ላይ ነኝ። እየቃምሽ ነው እንዴ? ደግሞ ስማ፣ በፍጹም እስቲ እንዲህ ማርያምን ደግሞ ትላለች እኮ።
ሰላም ነሽ ግን ያለሽበት ቦታ ተመችቶሻል ማለት እየኖርሽ ያለሽበት ህይወት ተመችቶሻል ማለት ብዙ ጊዜ ሰዎች እንደዚህ አይነት ቀልድ ውስጥ የሚገቡት ወይ እንደዚህ አይነት ነገር ውስጥ የሚገቡት የምሬ ነው የምላችሁ ኢንቫይሮንመንቱ ጥሩ ሳይሆን ሲቀር ነው። እንደ ሰውኛ ሰላም ነሽ ወይ አንቺ? እንደ ሰውኛ አሁን የምትኖሪው ላይፍ ሰላም ነው? ኖባዲ ና አባ ጠፍተን የመጣት ነው። ኖባዲ አልሰማሽኝም? ኔትወርክሽ እየተቆራረጠ ነው። ከሚገርምም በላይ ኖባዲ ቴንክ ዩ። እሺ ብዙ ጊዜ ሴቶች በተለይ ጥቃት ሲደርስባቸው ወይ ደግሞ የሆነ ነገር ላይ ሲሆኑ ማይፈልጉበት ቦታ ሲሆኑ እንዳንቺ አይነት ምልክት ያሳያሉ። እና አሁን ያለሽበት ህይወት ተመችቶሻል? የምትኖሪው ህይወት ተመችቶሻል? ራው በጣም 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 ከምነግረው በላይ ሙስሊም ከሆንሽ ማርያምን ብለሻት የሚመኩ አንተ ገና ጀማሪ ነኝ። ምን ሆነክ ነው? እሺ ጥሩ። ምንድን ነው የሚባለው? አላህ ቀጥተኛውን መንገድ ይወፍቅሽ። የምርሽን ከሆነ ማለት ነው። ቀልድሽን ከሆነ ግን በእንደዚህ ነገር አይቀለድም፣ በእምነት አይቀለድም። ኖ እሺ፣ ያው በእግዚአብሔር አልኩክ። እሺ በቃ ተወኝ። እሱ የራሴ እንትን ነው፣ ምርጫ ነው። ምርጫ አይደለም። አንተ ደግሞ አታስደብረኛ ማለቴ። አንቺ እግዚአብሔርን ያስደበርሽ እኮ ነው። ሙስሊሞችንም እያስደበርሽ ነው፣ እግዚአብሔርንም እያስደበርሽ ነው። እንደዚህ አትበለኝ። ሁለቱንም አንዱ ሪፕሬዘንት ማድረግ አለብሽ። አንገትሽ ለምን ማህተብ ኖረ? እንዴት ላስረዳክ? በእግዚአብሔር በእናትክ ተወኝ። በቃ አትጠይቀኝ ግዶም በቃ ችግር ውስጥ ነሽ ወይ እያልኩሽ እኮ ነው። እኔ ችግር ውስጥ ከሆንሽ እኮ ልረዳሽ እኮ ነው። አይ ኖ አይደለሁም፣ ችግር ውስጥ አይደለሁም። በጣም ሰላም ነኝ፣ ግን ብዙ ማስባቸው ነገሮች ስላሉ። ካኔ ዌስትን ታውቂዋለሽ? አስረዳኝ። አታውቂውም? ይሄን ካኔ ነው ሆንሽብን እኮ አንገትሽ ላይ ማህተም አድርገሽ ከዛ ሙስሊም ነኝ ብለሽ በዛ ላይ ደግሞ እየቃምሽ ነው። ምንድን ነው ያጋጠመሽ? የኔ እናት አንተ በእውነት እየቃምኩ አይደለም። ሲጀመር ቅሜ ራሱ አላውቅም። እግዚአብሔር በሚያውቀው ይኸው። እስቲ አይንሽን ጨፍ። ሙስሊም አይደለሽ እንደ እግዚአብሔር በሚያውቀው አይባልም እኮ አላህ በሚያውቀው በይ። አንተ ጀማሪ ነኝ ምን ሆነካል? እና የምትተፊው ምንድነው የምትይው? እንደ ቃመ ሰው ማንጎ በልቼ በእውነት ማንጎ በልቼ ማለት ነው። ጥርሴ ውስጥ እንትን ገብቷል። ማንጎ እንደዚህ የሚያረኩበት በስቲኪኒ ላስወጣው እምቢ አለኝ። ምን ላድርግ? አያሙን እሺ። አይ እኔ ችግር ላይ ያለሽ መስሎኝ ልረዳሽ ነበር። ችግር ላይ ከሆንሽ ይሄ ሶሻል ላይፍ ላይም ኖርማል ይሄ ኢኮኖሚካሊ አንድ ነገር ልንገርክ። ልትረዳኝ ካሰብክ ልትረዳኝ ማለት ነው። ልትረዳኝ ካሰብክ አንተ በውስጥ አውራኝ። ላይቭ ላይ ስለመጣሽ እኮ ነው ራስሽ። ላይቭ ላይ ደግሞ ተመቶ በእምነት አይቀባጠርም። አንዴ ክርስቲያን ነኝ አንዴ ሙስሊም ነኝ አይባልም። ዝማሙን ልንገርክ አሁን ማለት ነው። ልትረዳኝ ካሰብክ ልትረዳኝ ማለት ልትረዳኝ አንተ የማስበው ልትረዳኝ ከፈለክ በውስጥ ትጠይቀኛለህ። እሺ ልረዳሽ ወላልክ በውስጥ ልረዳሽ ወላልክ
በውስጥ ጠይቅሻለሁ። ፕሮሚስ እንዳረሳ። አረሳም። ቴክስት አድርጊልኝ፣ በውስጥ አዋራሻለሁ። እሺ ስማ፣ ደግሞ እዚህ የሚሳደቡትን ሰዎችን አስቁማቸው። አንቺ አምላካቸውን እየሰደብሽባቸው እኮ ነው። አታነካካኝ እባክህ ፕሊስ። ኖ እንደዛ አትበል፣ እንደዛ አትበል። እኔ የፈለኩትን ሙን ስማ፣ እኔ የፈለኩትን መርጬ መሄድ እችላለሁ። ገባክ አይደል? እንዴ ማንንም ነገር አልተናገርኩም። አልመረጥሽም እኮ አሁን እየነገርኩሽ ነው። አንቺ አላህንም ዲስሪስፔክት እያረግሽ ነው፣ ክርስቲያንንም ዲስሪስፔክት፣ እግዚአብሔርም ዲስሪስፔክት እያረግሽ ነው። በአላህ የምታምኝ ከሆነ እንደ አንድ ሙስሊም፣ እንደ አንድ ጥሩ ሙስሊም እስልምናን የተቀበልሽ ነዋ። ምትመይው፣ ምታወሪው ነገር፣ ምትጽፊው ነገር ስለ እስልምና ነው መሆን ያለበት። አንቺ አሁን እስልምናን ተቀብያለሁ እያልሽ ደግሞ እግዚአብሔር ታያለሽ። እግዚአብሔርን ብለሽ ትምያለሽ፣ ማርያምን ብለሽ ትምያለሽ። አይደረግም እኮ ሙስሊም ከሆንሽ ማርያምን ብለሽ ለምን ትምያለሽ? እሺ ስማ ልንገርህ፣ ስለ እምነት ማለት ነው። ኔትወርክ ጠፋ እንዴ? ስለ እምነት ማለት ነው የሚጠይቀኝ ፈጣሪ ነው። ከዛ ውጪ እኔ የማንንም ክፉ ነገር አልተናገርኩም። እኔ ነኝ በቃ ጠይቅ የምችለው ነገር። አታነካከኝ እባክህ። ማለት አላከበርሽም የናቅሽ ነው አይነት ነገር ምናምን አትበለኝ ፕሊዝ። ማታምኝበት ከሆነ አትማይበት እኮ ነው ያልኩሽ። እሺ እሺ እሺ፣ ሌላ ምንም አላልኩሽ። እሺ ኤኒዌይስ፣ እሺ በቃ መልካም ጊዜ ይሁንልሽ። ችግር ካለሽ ግን አሁን ውስጥሽ የሚያሳየው ችግር እንዳጋጠመት አይነት ሰው ነው የሚያሳየው እና ኢንቦክስ ላይ አውሪ። እሺ ሰላም ደር። እሺ ቻው። የኔ አውሪያቸው እስቲ። እኔ አንድ ሸንች እንደ ራስሽ ቤተሰቦች እንደ ራስ ቤትዩ ተብያለሁ። ስለዚህ እንግዲህ እንዳታስቀይሙኝ፣ ተንከባከቡኝ። የሞን ቤተሰብ መሆን ግን እንዴት ነው ስሜቱ? እስኪ ንገሩኝ። እሱ ሳይመጣ የት ነሽ? ቤቴ የት ልሆን እችላለሁ? ቤቴ ነኝ ያለሁት። 780 በስመ አብ 794 ሰው ነው ያለው እና ኧረ እባክህ እባክህ፣ ወይኔ በላቸው። አመሰግናለሁ። እንማ ኧረ በቤቱ ማማት የለም ማማት የለም ማማት የለም። ወራሪው በቤቴ እነማ ኧረ ሲሰሙኒት መሰግናለሁ። እንጂ ሴት አላለም እንዴ? አይደለም ስሙን እናጥፋው። ኧረ ምን የሚጠፋ ነው ብላ ውጪ ሴት እንዴት ነሽ የኔ ቆንጆ? እየተንከባከብኩልን ምን እያልሻቸው ነበረ? 700 ምናምን ሰብ እንዴት ነው እያልኳቸው እንማው እያሉኝ ነበር። አናማውም አልኩኝ። አፈር ለምለም ድንቀጥቀጥልሽ። የት ነበር ሰፈርሽ? እኔ ቤተልና ወይራ መሀል። ፎሎ እኮ አድርጌሻለሁ ግን የመርሳት ችግር አለብኝ። yes you did። አዎ ቤቴልና ወይራ መሀል። ኦኬ እሺ በቃ እንደ አዲስ ልተዋወቅሽ ነው። ይቅርታ። ኧረ ሙን ደስ አይልም፣ ሙን ደስ አይልም። እኔ የምር የመርሳት ችግር ስላለብኝ። እሺ አግብተሻል? የመጀመሪያ ጥያቄ
አዎ አይ ዱ ሶስተኛ ቀኔ ነው ስነግርክ ዛሬ ዋት ካገባሽ ታዲያ ለምን ትገቢያለሽ? እኔ ጋር እንዴ I just want to talk to you like ምን ችግር አለው? ምን ብለሽ ያገባች ሴትን ስለምን ነው ማውራት ያለብኝ ነው? ባልሽ አሁን ደስተኛ ነው? ቢያይሽ ባልሽ አሁን ይደሰታል? አንተን እያወራክ ነው like ምን እያደረኩ ነው እንዴ? ማውራት ነው just talking ለምን ሊደብረው ይችላል? just talking እኮ ተብሎ እኮ ነው ወደ መጨረሻ ጋር ኮንዶሙን አርግ ምናምን ይባላል። መልካምሽ አልገባብህም ሁለተኛ እንዴ? አዎ እኔ እየረሳሁት ነው። ባለትዳር ከሆንሽማ መግባት የምሬን ነው። just talking ምናምን ይባል ነገር የለም። ማታውቂውን ሰው ለምን ታወራለሽ? ማለት listen እኔ ምገባው እንትን ታረጋለህ የትንንሽ ቢዝነስ ያላቸው ምናምን ሰዎች ፕሮሞት ታረጋለህ፣ ታበረታታለህ ሴቶች የሚሰሩ ሰዎችን። እኔ መደበኛ ስራ አለኝ የምሰራው በት ቤት ለቤት በትርፍ ሰዓቴ የምሰራው ነገር አለ። አላልሽኝማ፣ እንደዛ አላልሽኝም እኮ ባለትዳር ነሽ ያልከኝ ውጭ ያልከኝ ላይክ just talking እኮ አልሽኝ እንዳሁን ከዛ በኋላ ነው አፍተር ላይክ ደህና ነሽ ወይ ምናምን ምድረ ምትሰሪው ምን ታደርጊያለሽ ላይክ እንደዚህ አይነት ኮንቨርሴሽን በኋላ ነው እንደዚህ አይነት ነገር ልንነገር የምትችለው ራይት? እሺ ምንድን ነው የምትሰሪው? እሺ አጠገብ ያለውን ላሳይክና እንትን በል ኦ ይሄ የአልጋ መብራት ያ ሀበሻ ግን የአልጋ መብራት ይገዛል ብለሽ ነው? አይ ይሄ ተዘቅዝቆም ለእንትን ይሆናል። እሺ ያምራል። ራስሽ ቤትሽ ውስጥ ነው የምትሰሪው? አዎ በትርፍ ሰዓቴ ነው የምሰራው። አሁን ለምሳሌ እሱ ስንት ነው? ይሄ የመጀመሪያ ማሳዬ ነውና ዋጋ አላወጣሁለትም እውነት ለመናገር። ከዚህ በፊት ሰርተሽ ሸጠሽ አታውቂም? የሸጥኩት አለ የሰራሁት ግን በዚህ አይነት እንትን አይደለም። ከዚህ ትንሽ ሳይዙ አነስ ይላል 1500 ብር ነው የሸጥኩት። ይሄኛው ለራሴ የሰራሁት። ስለዚህ በብዛት ማቅረብ ትችያለሽ ነው ወይስ ሰው ዲዛይን ልኮልሽ መስራት ትችያለሽ? ሁለቱም ዲዛይንም ስኬች አድርገው ወይ ደግሞ አይተው ቢልኩልኝ ይሰራላችኋለሁ። ካልሆነ ደግሞ በራሳቸው ዲዛይን ወይ ደግሞ በራሴ ዲዛይን በሁለቱም ይሰራላችኋለሁ። አይ በጣም ጎበዝ። እንደዛ ብትኝ እኮ ቢዝነስ ሊያስተዋውቅ ነው ብትኝ እሺ እልሻለሁ። እኔ አስተካክላለሁ ከዚህ በኋላ። አመሰግናለሁ በልልኝ። መግዛት የምትፈልጉ እንደዚህ አይነት ነገሮችን ኦርደር ማድረግ የምትፈልጉ ኮንታክት አድርጓት። አመሰግናለሁ። ምን ልልሽ ነበር? በትርፍ ሰዓትሽ ነው የምትሰሪው? አዎ ሌላ ሙሉ ሰዓት ሰራተኛ ነኝ። በትርፍ ሰዓቴ ነው የምሰራው። አይ ጎበዝ፣ በጣም ጎበዝ። ስለዚህ ጋይዝ አበረታቷት እሺ። ግቡና መግዛት የምትችሉ እኔ ጋር አብዛኛው እና አውቃለሁ ድሃው ማህበረሰብ ነው የሚያየኝ። እኔም ለድሃው ማህበረሰብ ነው የመጣሁት። 10 ሰው ጌም ሲጮት እያያችሁ ከምትናደዱ ብዬ በነፃ ላዝናናችሁ ብዬ ነው እኔ አላማዬ። እና ድሃው ማህበረሰብ እንደማያየኝ አውቃለሁ። ግን ድንገት ሀብታም እንትን ካላችሁ እንዲገዟት ንገሩ። እሺ ፕሮፋይል ላይ ሁለተኛ አካውንት አለኝ። ለሱ ለስራ ብዬ ከፈትኩት አካውንት አለኝ። እሱ ላይ እንትን ማድረግ ይችላል። ሰማችሁ? እና ደግሞ አመሰግናለሁ። ፕሮፋይሏ ላይ ግቡና ሁለተኛ አካውንቱን እየገባችሁ ማዘዝ ትችላላችሁ።
እሺ እሺ፣ በቃ ጄሪ መልካም ምሽት ይሆናልሽ። እሺ እሺ፣ ቻው። እሺ እሺ